የኢትዮጵያ ንግድ ባንክ ለንግድ ባንክ ተጠቃሚዎች በአጠቃላይ አስደንጋጭ የሆነ መግለጫ ወጣ። ይህም መግለጫ በህዝቡ ዘንድ አነጋጋሪ ሆኗል። እናም መግለጫው ምን ይመስላል እንመለከተዋል። በተጨማሪም የኢትዮጵያ ብሔራዊ ባንክ ለሁሉም ባንኮች ማለትም በኢትዮጵያ ውስጥ ስለሚገኙ ባንኮች በአጠቃላይ ለደንበኞቻቸው አዲስ መግለጫ ወጥቷል። እናም መግለጫው ምን ይመስላል በዚሁ ቅኝታችን አብረን እንመለከተዋል። በተጨማሪም የኢትዮጵያ ምንዛሬ እጅግ በጣም አነጋጋሪነቱን ቀጥሏል። ምንዛሬ በዚህ ወቅት እጅግ በጣም በከፍተኛው እየተንቀሳቀሰ ይገኛል። በባንክ ቤትም ያለው በጥቁር ገበያም ያለው በግል ምንዛሬ ቢሮዎችም ያለው አነጋጋሪ ሆኗል። እናም ቤተሰቦች በዛሬው ዕለት ከምን ደርሰዋል አብረን እንቃኛቸዋለን። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ? እንደምን ቆይታችኋል? ዛሬ ግንቦት 24 2018 ያለውን የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬና እንደዚሁም የባንኮች ምንዛሬ ዋጋ ተመን በተጨማሪ የግል ምንዛሬ ቢሮዎች በዛሬው ዕለት በስንት ይገዙ ነው በስንት ይሸጡ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። በዛሬው ዕለት በጥቁር ገበያ የ16 ሀገራቶችን የምንዛሬ ዋጋ ተመን በተጨማሪም በባንኮች ደረጃ ደግሞ የ6 ባንኮችን የምንዛሬ ዋጋ ተመን ከ6ቱ ባንኮች አሪፍ ምንዛሬ እየመነዘረ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚሁ ቅኝታችን አብረን እንመለከተዋለን። እንደዚሁም በግል ምንዛሬ ቢሮዎች የ6 ሀገራቶችን የምንዛሬ ዋጋ ተመን በዛሬው ዕለት ጨምሯል ወይስ ቀንሷል አብረን እንቃኛቸዋለን። ቤተሰቦች አሁን የኢትዮጵያ ንግድ ባንክ ያወጣውን መግለጫ እንመለከትና ከዛም ወደ ኢትዮጵያ ብሔራዊ ባንክ ወዳወጣው መግለጫ እናልፋለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። የኢትዮጵያ ንግድ ባንክ መግለጫ እንዲህ ሲል ይጀምራል። የኢትዮጵያ ንግድ ባንክ ደንበኞች የተሻሻለ የሞባይል ባንኪንግ መተግበሪያ ሲያዘምኑ ማለትም የሞባይል ባንኪንጉን አፕዴት በሚያደርጉበት ሰዓት ፓስፍሬዝ የሚጠይቃችሁ ከሆነ እንደዚሁም ደግሞ ፓስፍሬዝም ሳይጠይቃችሁ ቀይ ምልክቶችን የሚያመጣባችሁ ከሆነ አጠገቦቻችሁ በሚገኙ ቅርንጫፎቻችን በመሄድ አገልግሎቱን እንደገና አስጀምረው መጠቀም እንደምትችሉም የኢትዮጵያ ንግድ ባንክ አሳውቀዋል። መተግበሪያው እስከሚስተካከል ድረስ አገልግሎቱን በዩኤስኤስዲ ኮከብ 889 መሰላል በኩል እንደሚጠቀሙም መልእክት አስተላልፈዋል። ከሞባይል ባንኪንግ አገልግሎት ጋር በተያያዘ የሚሰጥ ምንም አይነት አገልግሎት እንደሌለም ባንኩ አሳውቀዋል። እናም ቤተሰቦች የኢትዮጵያ ንግድ ባንክ እንዳሳውቀውም ከሆነ አዲሱ አፕዴት ማለትም የሞባይል ባንኪንጋችሁን አፕዴት በምታደርጉበት ሰዓት ፓስፍሬዝ የሚጠይቃችሁ ከሆነ አካባቢያችሁ ላይ ባለው ወደ ኢትዮጵያ ንግድ ባንክ ቅርንጫፍ ጎራ በማለት ይህንን የሞባይል ባንኪንጋችሁን ከእንደገና ማስጀመር እንደምትችሉም የኢትዮጵያ ንግድ ባንክ አሳውቀዋል። እንደዚሁም ደግሞ አፕዴት አድርጋችሁት ለራሱ ፓስፍሬዝ ሳይጠይቃችሁ ቀይ ምልክቶች እያመጡ ከረብሿችሁ እናንተም ወደ ኢትዮጵያ ንግድ ባንክ ቅርንጫፍ መሄድ ይህን ነገር ማስተካከል እንደምትችሉ የኢትዮጵያ ንግድ ባንክ አሳውቀዋል። እንደዚሁም በዚሁ አንድ ላይ እንደተናገረውም ከሆነ የኢትዮጵያ ንግድ ባንክ በስልክ እየደወሉ የሚያጭበረበሩ ግለሰቦች እንዳሉ በዚሁ ገልጸዋል። የኢትዮጵያ ንግድ ባንክ የሞባይል ባንኪንጋችሁን ላስተካክልላችሁ እያሉ የሚደውሉ ግለሰቦች የኢትዮጵያ ንግድ ባንክን እንደማይወክሉም የኢትዮጵያ ንግድ ባንክ አሳውቀዋል። ይህ ማለት አጭበርባሪና ሌቦች ናቸው፣ በጣም ልትጠነቀቋቸው ይገባል። እናም ቤተሰቦች የኢትዮጵያ ንግድ ባንክ ያወጣው መግለጫ ይህን መስል ነበር። ይህ ነገር ያጋጠማችሁ እህትና ወንድሞቻችን በኮሜንት ላይ ጻፉልን። ሌሎች ኢትዮጵያውያን ይማሩበታል ብዬ አስባለሁ። እናም ቤተሰቦች አሁን ወደ ኢትዮጵያ ብሔራዊ ባንክ ወዳወጣው መግለጫ እናልፋለን። ቪዲዮውን ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ይህን መግለጫ የሰጡት የኢትዮጵያ ንግድ ባንክና የኢትዮጵያ ብሔራዊ ባንክ አንድ ላይ በመሆን ይህንን መግለጫ ለህዝቡ አሳውቀዋል። መግለጫው እንደዚህ ሲል ይጀምራል። የኢትዮጵያ ንግድ ባንክ በፋይዳ ምክንያት የተለያዩ የዲያስፖራ ሂሳቦች በጊዜያዊነት የሚከፈቱበትን አማራጮች አሳውቀዋል። ይህንን ያሳውቀው ለውጭ ጉዳይ ሚኒስቴር እና ለኢትዮጵያ የዲያስፖራ አገልግሎት የጻፈው ይፋዊ ደብዳቤ ነው። እናም በውጭ ሀገራት ያሉ ኢትዮጵያውያን የዲያስፖራ ሂሳባቸውን እንዴት አካውንታቸው ሳይዘጋባቸው እንዴት አድርገው መጠንቀቅ እንደሚችሉ የኢትዮጵያ ንግድ ባንክና የኢትዮጵያ ብሔራዊ ባንክ አሳውቀዋል። ዝርዝሩም እነዚህ ነገራቶችን ማሟላት እንዳለባቸውም የኢትዮጵያ ንግድ ባንክና የኢትዮጵያ ብሔራዊ ባንክ አሳውቀዋል። የትምህርት ማስረጃ፣ የሕክምና ማስረጃ፣ የውጭ ሀገር የመኖሪያ ፍቃድ፣ በህጋዊ አካል የተረጋገጠ በውጭ ሀገር እንደሚኖሩ የሚገልጽ የውክልና ማስረጃ፣ እነዚህን ሰነዶች በህጋዊ ወኪላቸው በኩል በማቅረብ ሂሳባቸውን ማንቀሳቀስ ይችላሉ። እንደዚሁም በሀገራችሁ ውስጥ ባለው ኤምባሲ በኩል
ወደ ባንኩ በኢሜል በውጭ ሀገራት እንደምትኖሩ የሚያረጋግጡ ሰነዶችን በመላክ አካውንታችሁ ሳይዘጋ ማንቀሳቀስ እንደምትችሉም የኢትዮጵያ ንግድ ባንክና የኢትዮጵያ ብሔራዊ ባንክ አሳውቀዋል። በዚሁም የኢትዮጵያ ብሔራዊ ባንክና የኢትዮጵያ ንግድ ባንክ እንደገለጹት ከሆነ በዩናይትድ አረብ ኤሚሬት ያሉ ኢትዮጵያውያን በሙሉ ከዚህ መግለጫ የራቁ መሆናቸውን የኢትዮጵያ ብሔራዊ ባንክና የኢትዮጵያ ንግድ ባንክ አንድ ላይ በመሆን አሳውቀዋል። ማለትም በዩናይትድ አረብ ኤሚሬት ያሉ ኢትዮጵያውያን በሙሉ ማለትም በዱባይ የሚገኙ ኢትዮጵያውያን ማለት ነው። እነሱ የፋይዳ መታወቂያቸውን የባንክ አካውንታቸው ጋር ኮኔክት ማድረግ ስለሚችሉ በውጭ ሀገራት እንደሚኖሩ የሚያሳይ ማስረጃዎችን ወደ ኢትዮጵያ ንግድ ባንክና ወደ ከፈታችሁበት ባንክም ብታቀርቡ የፋይዳ መታወቂያችሁና የባንክ አካውንታችሁ ኮኔክት እስካልሆነ ድረስ አካውንታችሁ ሙሉ በሙሉ እንደሚዘጋም የኢትዮጵያ ብሔራዊ ባንክና የኢትዮጵያ ንግድ ባንክ አሳውቀዋል። ይህ ማለት ከዚህ መግለጫ በዩናይትድ አረብ ኤሚሬት ያሉ ግለሰቦች በአጠቃላይ ከዚህ መግለጫ ርቀዋል ማለት ነው። ግዴታ ምን ማድረግ አለባቸው? የባንክ አካውንታቸውን የፋይዳ መታወቂያቸው ጋር ኮኔክት ማድረግ አለባቸው ማለት ነው። እናም ቤተሰቦች በዩናይትድ አረብ ኤሚሬት ያላችሁ እህትና ወንድሞቻችን የባንክ አካውንታችሁን የፋይዳ መታወቂያ ጋር ኮኔክት ማድረግ አለባችሁ ግዴታ። ነገር ግን በሳዑዲ በአሜሪካ እንደዚሁም በዩሮፕ ውስጥና በካናዳ ያላችሁ እህትና ወንድሞቻችን በአጠቃላይ እናንተ አሁን በነገርኳችሁ መሰረት የባንክ አካውንታችሁ እንዳይዘጋ በውጭ ሀገራት እንደምትኖሩ የሚያረጋግጥ ሰነዶችን ወደ ባንኩ በመላክ ብቻ የባንክ አካውንታችሁ እንዳይዘጋ ማድረግ እንደምትችሉ በዙ ገልጽላችኋል። እንደዚሁም በቅርብ ከኢትዮጵያ ብሔራዊ ባንክ የተሰማ መግለጫ አለ። እሱም እንግዲህ የብድር ስምምነት ላይ ለመድረስ የተለያዩ ጥረቶችን እያደረገ ነበር የኢትዮጵያ ብሔራዊ ባንክ። ይህም ድርድር እንግዲህ እንዳልተሳካም የኢትዮጵያ ብሔራዊ ባንክ አሳውቋል። በዚህ ድርድር ላይ አንድ እድል እንዳለንም የኢትዮጵያ ብሔራዊ ባንክ አሳውቋል። እናም ቀጣዩ ላይ እንግዲህ ይስማማሉ ተብሎ ይታሰባል። በዚህ የብድር ሁኔታ ላይ ካልተስማሙ በጣም የኢትዮጵያ ኢኮኖሚ እንደሚጎዳም የተለያዩ ምሁራኖች እየገለጹ ይገኛሉ። እናም ቤተሰቦች በዚህ ጉዳይ ላይም በተለያዩ መረጃዎች ላይ አዲስ መረጃ ካለ በዚሁ ቻናላችን እናቀርብላችኋለን። እናም ቤተሰቦች ይህ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይህን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮውን ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራጅቶ ማድረግ ትችላላችሁ። ቻናላችን ሰብስክራይብ በማድረግ ደግሞ ቀጣይ የምለቃችሁ ቪዲዮዎች በፍጥነት እንደርሳችሁ ማድረግ ትችላላችሁ። ያላችሁን ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመልስላችኋለን። ቤተሰቦች ቪዲዮውን ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የሚተመነዘርበት ያለው ዋጋም 180 ብር ከ54 ሳንቲም የሚተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 18054 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይላል። የአሜሪካን ዶላርን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ የገዛበት ያለው ዋጋ 159 ብር ከ62 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 162 ብር ከ81 ሳንቲም እነሱ ይጣሉ። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ የገዛበት ያለው ዋጋ 154 ብር ከ20 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 157 ብር ከ28 ሳንቲም እነሱ ይጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር የገዙበት ያለው ዋጋ 172 ብር ከ25 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 175 ብር ከ69 ሳንቲም እነሱ ይጣሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የሚተመነዘርበት ያለው ዋጋም 210 ብር ከ47 ሳንቲም የተመነዘረ ሲሆን 100 ዩሮዎች ደግሞ 21047 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይላል። በቀጣይ የምናገኘው አንድ የስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የሚተመነዘርበት ያለው ዋጋም 230 ብር ከ98 ሳንቲም የተመነዘረ ሲሆን 100 ስዊስ ፍራንኮች ደግሞ 23098 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይላል። በቀጣይ የምናገኘው አንድ የካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋ 130 ብር ከ85 ሳንቲም የተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 13085 ብር በጥቁር ገበያ እየተመነዘረ ይገኛል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋ 242 ብር ከ95 ሳንቲም የተመነዘረ ሲሆን 100 ፓውንድ ስተርሊንግ ደግሞ 24295 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይላል። የፓውንድ ስተርሊንግ በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋ 217 ብር ከ40 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 221 ብር ከ75 ሳንቲም እነሱ ይጣሉ። የኢትዮጵያ ንግድ ባንክ አንድ ፓውንድ ስተርሊንግ የገዙበት ያለው ዋጋ 203 ብር ከ15 ሳንቲም የተገዛ ሲሆን እየተሸጠበት
እየተሸጠበት ያለው ዋጋ ደግሞ 270 ብር ከ22 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ ፓውንድ ስተርሊንግ እየገዙበት ያለው ዋጋም 228 ብር ከ10 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 232 ብር ከ66 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ኪዩት ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የሚተመነዘርበት ያለው ዋጋም 583 ብር ከ30 ሳንቲም የተመነዘረ ሲሆን 100 ኪዩት ዲናሮች ደግሞ 58330 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይላል። የኪዩት ዲናርን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ የምንዘር የሚገኘው ባንክ ኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የኪዩት ዲናር በአሁኑ ሰዓት ላይ ገዛበት ያለው ዋጋም 522 ብር ከ97 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 533 ብር ከ43 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 49 ብር ከ15 ሳንቲም የተመነዘረ ሲሆን 100 የዱባይ ድርሃሞች ደግሞ 4915 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይላል። የዱባይ ድርሃምን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ የምንዘር የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የዱባይ ድርሃም በአሁኑ ሰዓት ላይ ገዛበት ያለው ዋጋ 44 ብር ከ12 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 45 ብር ከ01 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም በአሁኑ ሰዓት ላይ ገዛበት ያለው ዋጋም 41 ብር ከ99 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 42 ብር ከ83 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የዱባይ ድርሃም እየገዙበት ያለው ዋጋም 47 ብር ከ00 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 47 ብር ከ94 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋም 48 ብር ከ01 ሳንቲም የተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4801 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይላል። የሳዑዲ ሪያልን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ የምንዘር የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል በአሁኑ ሰዓት ላይ ገዛበት ያለው ዋጋም 43 ብር ከ18 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 44 ብር ከ05 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል በአሁኑ ሰዓት ላይ ገዛበት ያለው ዋጋም 41 ብር ከ09 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 41 ብር ከ91 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል እየገዙበት ያለው ዋጋም 46 ብር ከ05 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 46 ብር ከ97 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ኦማር ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 469 ብር ከ19 ሳንቲም እየተመነዘረ ሲሆን 100 ኦማር ሪያሎች ደግሞ 46919 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 254 ብር ከ64 ሳንቲም እየተመነዘረ ሲሆን 100 ጆርዳን ዲናሮች ደግሞ 25464 ብር በጥቁር ገበያ እየተመነዘረ ይገኛል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 478 ብር ከ58 ሳንቲም እየተመነዘረ ሲሆን 100 የባህሪን ዲናሮች ደግሞ 47858 ብር በጥቁር ገበያ እየተመነዘረ ይገኛል። በቀጣይ የምናገኘው አንድ እስራኤል ሽክል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 64 ብር ከ40 ሳንቲም እየተመነዘረ ሲሆን 100 እስራኤል ሽክሎች ደግሞ 6440 ብር በጥቁር ገበያ እየተመነዘረ ይገኛል። ቤተሰቦች የዛሬው ምንዛሬ መረጃ ይህን መስል ነበር። ቤተሰቦች ይህን ቪዲዮ ላይክ ማድረጋችሁን አዘነጉ። ቻናላችን ሰብስክራይብ ማድረጋችሁን አዘነጉ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄያችሁን በሙሉ ደግሞ በኮሜንት ላይ አስፍሩልኝ። ቤተሰቦች ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።